አንድ ወንድ አርግዞ ወለደ ከወንድ هذه آخرة الدنيا يا مسلمين كيف لرجل جزائري يولد بطفل وفي مستشفى في المملكة ላይ ክርክር ይኖራል ያም ክርክር በሁሱና በእፎይ መካከል ነው ወዴት ምንድነው እየሆነ ያለው እስቲ እንስማው አንዴ በኡስታዝ ሁሱና በእፎይ በወንድም ኢምራንና በክርስቲያን አማካኝነት በእኛ በኩል ሁሱና ኢምራን ይገኛሉ በዛ ወንድማችን እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ ከዚህ በኋላ ከቀረ አሬ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል በቃ 1 ሚሊዮን ያለው ልጅ ነው የምፈልገው እነዚህ 1 ሚሊዮን የላቸውም እያለ በመጥፎ ሳናይ መወንጀል ሲስማት አየሁኝ በግል መኪናው ይዟት ሲሄድ አየው ማስረ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያላህ ዘነቸርና ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይድ ነኝ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው ነባሮችን ቻናል ቆሞች ሁላችንም ቪዲዮ ባይክ እንጀምረዋለን ለእስላሞች አለ ከመሰተ የለም ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون የዛሬ ቪዲዮአችን ተጀመረ አንድ ቪዲዮ እናያለን አደራህን ወዳጄ ፈረጃው ርቆብህ አላህን እንዳታማር ታውቃለህ ዱንያ ከባድ ናት መታገስ በጣም አስቸጋሪ ነገር ነው ካለንበት መከራ መቼ እንደምንወጣ ሳናውቅ መታገስ በጣም ከባድ ነው ያደረግናቸው ዱዓዎች አላህን የጠየቅናቸው ምኞቶቻችን መቼ እንደሚሆኑልን መቼ እንደሚሳኩልን ሳናቅ መታገስ በጣም ከባድ ነገር ነው وكيف تصبر على ما لم تحط به خبرة ስለ ጉዳዩ ባላወቅንበት ነገር ላይ መታገስ በጣም አስቸጋሪ ነገር ነው እንጂ ሰው ልጆች አመለካከታችን አጭር እይታችንም የተገደበ ለዚህም ነው ካለንበት መጥፎ ነገር ጀርባ ያለውን መልካም መመልከት የማንችለው በዛ ጀርባ ያለውን ሕክማን መመልከት የሚከብደን ለዛ ይህን ሁሉ የሚያቀለው በአላህ ተባረከ ወተዓላ ላይ ያለን መተማመን በአላህ ተባረከ ወተዓላ ላይ ያለን የቂን ይህን ሁሉ ያቀለዋል ምንም ችግር ላይ ብንሆን ምንም መከራ ላይ ብንሆን ምንም መሬት ብትጠበን አላህ ተባረከ ወተዓላ እንዳለን ስናቅ በሱ ስንተማመን አላህ ተባረከ ወተዓላ ነገ የተሻለ ቀን ያመጣል የሚለውን ነገር ውስጣችን ላይ ስናስገባ ችግሩ መከራው በጣም ገር ይሆናል ያሰብናቸው የፈለግናቸው ነገሮች አላህ እንደማያቀተውና እንደሚያደርግልን ስናምን ልባችን በደስታ ይሞላል አላህን ማወቅ አላህን ማመን ዱንያን ያሰምራል ልባችንን ረጋ ያደርጋል ጉዳዮቻችንን በሙሉ ያቀልልናል አላህ ያቀልልልን አላህ ያስደስታችሁ እንግዲህ የመጀመሪያ ቪዲዮአችን እጅግ በጣም ምርጥ ነበረ አሁን ወስዳችሁ ሰኞ ማለትም ዛሬ ከምሽቱ 3 ሰዓት ላይ ክርክር ይኖራል ያም ክርክር በሁሱና በእፎይ መካከል ነው ስለዚህ ክርክር ብዙ ነገር ተብሏል በመጀመሪያ እንግዲህ ክርስቲያኖች አንድ ነገር እያሉ ይገኛሉ ወዴት ምንድነው እየሆነ ያለው እስቲ እንስማው አንዴ በኡስታዝ ሁሱና በእፎይ በወንድም ኢምራንና በክርስቲያን አማካኝነት በእኛ በኩል ሁሱና ኢምራን ይገኛሉ በዛ በኩል ደግሞ ክርስቲያን የተባለ እና እፎይ ውይይቱን በራሳችሁ ልክ አትስፉትኝ ሌላ ቅርጽና ሌላ ሳይዝ እየሰጣችሁትኝ ለመቅረት ምክንያት እንዳትደረድሩ እህት ጃኒ ይህንን የውይይት ጥሪ ስታቀርብ መስመር አስምራለች ይህንን መስመር መርገጥም ሆነ ማለፍ ማናችንም አንችልም አንደኛ ዛሬ 3 ሰዓት ተብሏል 2 ሰዓት ይሁንልኝ 4 ሰዓት ይደረግልኝ ብሎ ነገር አይሰራም ማለት ነው ሁለተኛ ርዕስ ተመርጦልናል ይሄ ርዕስ ይጨመርልን በዚህ ርዕስ ሳይሆን በዚህኛው ርዕስ ብሎ ነገርም ደግሞ አይሰራም ሶስተኛ በጃኒ ቤት እንደሆነ ራሷ ጃኒ ተናግራለች እነከሌ በተሰበሰቡበት እነከሌ ካልመጡ አልወያይ የሚባልም ነገር አይሰራም ማለት ነው አራተኛውና ዋነኛው ነገር በደንብ ከልባችሁ እንድትሰሙኝ የምፈልገው ነገር እቺ እህት ጃኒ ጥሪውን ስታቀርብ ለወንድማችን እፎይና ለኡስታዝ ሁሱ እንደሆነ ተናግራለች ስለዚህ አሁን ማህበራዊ ሚዲያ ላይ እየጠውዘች እየተሽከረከረች ያለችው ነገር ስላልተመቸችኝ ነው ይሄ ቪዲዮ እየሰራው ያለሁት እፎይም ሆነ ኡስታዝ ሁሱ የሚያስከትሉት የሚጎትቱት የሚያንጠለጥሉት ነገር በፍጹም ሊኖር አይገባም እየሰማህ ነው ወይ ይሰማል ወይ ባሮክ ምን አለ በሉኝ ሌላው ይህንን ውይይት የጆኒ ጁጁሱና የንቃተ ህሊና አድርገን ልንመለከተው አይገባም ላይቭም ሲጀመር
መሰዳደብ፣ ኮሜንት ላይ መመላለስ በፍጹም ነውር ነው። ግርግር ቀንሱ። በእንደዚህ አይነት ፖለቲካ አንበላም ነው ምንላችሁ ኦርቶዶክሳውያን ባለማተቦች። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ወንድማችን እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ። ክርስቲያኖች እንግዲህ እፎይ ብቻ ይምጣ ኢምራን የሚባለው ልጅ እንዳይመጣ እያሉ ይገኛሉ። ሶስት ሆናችሁ ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ማታ 3 ሰዓት ላይ ውይይቱ የማይቀር ነው። ኢምራንን እንደ አራት ሰው ካልታየ በስተቀር 3 ሰው ብቻዬን እገጥማለሁ ሲል የነበረው ወገናችን አሁን ላይ ማታ ጓደኛውን ይዞ ከሁሱና ኢምራን ጋር 2 ለ2 ዲቤት እንዲያደርጉ ውይይት ተጠርተዋል። እንግዲህ ኢምራንን እንደ አራት ሰው እንደ 5 ሰው ካላየው በስተቀር ማታ 2-3 ሰዓት ላይ ውይይቱ አይቀርም ማለት ነው። እንጠብቃለን። ሰላም ሁሱ እንደምታውቁት እስልምና ላይ በጣም ትኩረት አድርጎ ስለሚያጠና ብዙ እውቀት ያለው ስለ እስልምና ነው። ስለ ክርስትና ብዙ እውቀት የለውም። ነገር ግን ኢምራን የሚባለው ልጅን እንደ 5 ሰው ነው የሚያዩት፣ ይፈሩታል። እሱ መምጣት የለበትም እያሉ ይገኛሉ። በተደጋጋሚ በየአመቱ ከዚህ ሰውዬ ጋራ ክርክር ለማድረግ ውይይት ለማድረግ ጠርተውት ፈርቶ ቀርቷል። ሲመጣም እየተሳደበ ነው ያለው። በነገራችን ላይ እፎይ የሚባለው ግለሰብ ብዙ ሰው ቢመጣ ችግር እንደሌለበት ሲናገር ነበር። እንደሰማችሁት 3 ሰው 4 ሰው መምጣት ይችላል ብሏል። ክርስቲያኖች ግን እንግዲህ ሁሱ ብቻ ይምጣ እያሉ ይገኛሉ። ለማንኛውም ሁሱ መጥቶ ራሱ ይህ እፎይ የሚባለው ግለሰብ ይመጣል ወይ አብረን ምና ይሆናል። ይህን አስመልክቶ ብዙዎች ጣልቃ እየገቡ ቢዝነሳቸውንም ለመካሄድ እየሄዱበት ነበር። ስለዚህ ዲቤት የሚደረገው በሁለት ሰዎች መካከል ነው። ሁለት ሰዎች ብቻ ናቸው። ቢጨንቃቸው አንተ ጋር መጡ፣ መደበቂያ ሲጠፋ አንተ ጋር መጡ። ለዚህ ነው እዚሽ ንግግር ላይ ትኩረት አድርገህ ውይይቱ ላይ ቢቀመጡት ሁለት ሰዎች ብቻ ናቸው ብለህ አጥብቀህ የተናገርከው ለዛ ነው። ውይይቱ እኮ ጥሪ ኦልሬዲ እኮ ጥሪ የቀረበ ጉዳይ እኮ ነው። ምንድን ነው 2 ሰው 3 ሰው 4 ሰው ሆናችሁ ግቡልኝ ዘርራችኋለሁ ሲል ሲያቅራራ አልነበር እንዴ? ምነው ሰዓቱ ሲደርስ መደበቂያው ጠፋው፣ መሸሸጊያው ጠፋው እንዴ? አሁን እኮ 2 ሆነን እኛ እንግባ እሱ ብቻውን ይቅረብ አልተባለም። አንተም 2ቱን እኛም 2ቱን ነው የተባለው። ሲጀመር ጥሪ ያቀረብነው እኛ ሙስሊሞች ነን። በዚህ መሰረት ነው ጥሪ ያቀረብነው። የምን መንቀጥቀጥ ነው እንደዚህ? አንተ ጋር ድረስ መምጣት ግድ አላችሁ አይደል? ዮኒ ጓያ የሚባለው ግለሰብ እንግዲህ በተደጋጋሚ እነዚህ አይነት አጀንዳዎችን እየመረጠ ቢዝነሱን ለመስራት ያካሂዳል። ለማንኛውም ይህ ስራው ነው፣ ቢዝነሱ ነው። የላይ ፕሮግራም ላይ ምናምን እንደዚህ አይነት ሽቀላዎች ምናምን። ለማንኛውም ብዙዎች ሀሳብ እየሰጡ ነበረ። ዮኒ ወይም ደግሞ እፎይ የሚባለው ግለሰብ ወንጀለኞች ናቸው፣ ተፈላጊ ናቸው። ምክንያቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተሳድበዋል፣ እምነትን ተሳድበዋል፣ እስልምናን አንቋሸዋል እና ከነዚህ ሰዎች ጋር ላይ መግባታቸው ትክክል ነው ወይ ብለው እየጠየቁ ይገኛሉ። ለማንኛውም እንግዲህ ያው ንጽጽር ላይ የሚሰሩ ሰዎች ይህንን ነገር አስበዋል። እናንተ ምን ታስባላችሁ? ሁሱ ግን ያው እንደማይፈራ ተናግሯል። ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እኔና ወሂድ ነበረን እዚህ ኢምራን በቃ ዘጋሁትና በቃ ልሂድ ነገ እንዳትቀር በሉት። ማንኛውም ባለፈው ቀርተህ ወርዳና አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታቸውም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል። ለገበሏቸው ሁለታቸውም እንዳይቀሩ። አይ ያው ያ ጀማዓተል ኸይር እንደምታውቁት ነገ እውነቱ ከውሸቱ ለመጨረሻ ጊዜ የሚለይበት ቀን ነው። እንዳያችሁትኝ ሁሱ እንግዲህ አይፈራም። እስልምና መቼም አይሸነፍም። ዛሬ ማታ ላይቭ ስትሪሙን ከቻልኩኝ አስተላልፍላችኋለሁ። 3 ሰዓት ላይ ጠብቁ። እንግዲህ ይሄኛው ቪዲዮ ስንት ሰዓት እንደምለቀው አላውቅም። እጅግ በጣም አሳፋሪ ነገር ሰምተናል። ያ ምንድን ነው? አንድ ወንድ አርግዞ ወለደ ከወንድ እጅግ هذه آخرة الدنيا يا مسلمين. كيف لرجل جزائري يولد بطفل وفي مستشفى في المملكة العربية السعودية خرج الشيء
واسع. በጣም ያሳፍራል። እጅግ በጣም ለመስማት ለማየት የሚዘገንን ነገር ነው። አላህ ይጠብቀን። ጊዜው የቴክኖሎጂ ነው። ብዙ ነገሮች ይደረጋሉ። ወንድ ወደ ሴት፣ ሴት ወደ ወንድ ይቀያየራል። ያው ቴክኖሎጂውን የምታውቁት ነው እና ይህንን አስመልክቶ ይህን ነገር መታየቱ በጣም ለየት ያለ ነው። አላህ ይጠብቀን። የሉጥ ህዝቦች የጠፉት በዚህ አይነት ሰበብ ነው። እንግዲህ እዚህ ላይ ብዙም ስለዛ ነገር ማውራት አልችልም፣ ምክንያቱም ዩቲዩብ ፖሊሲ ብዙ ጊዜ ከዚህ ጋር ጥሩ ስላልሆነ ማለት ነው። ታውቁታላችሁ የሉጥ ህዝቦች የሚሰሩትን መጥፎ ነገር ማለት ነው። ለማንኛውም አላህ እኛ ላይ በላ እንዳይወርድብን በእነዚህ ሰዎች በእንደዚህ አይነት ድርጊት በሚሰሩ ሰዎች ሰበብ ማለት ነው። አላህ ይጠብቀን እላለሁኝ። ወደ ቀጣይ ቪዲዮ ወስዳችኋለሁ። እናንተም ሀሳባችሁን በዚህ ጉዳይ ላይ ኮመንት ላይ አስቀምጡ። አልቀድሪሂ ወልቀድሪሂ ጧ የሚለው ነገር ትሬንድ ሆኗል አሁን ላይ። ቢቀድሪሂ አልቀድሪሂ ጧ ሰው እንግዲህ ጧ ማለት አብዝቷል። ጧ እየተባለ በቁርአን ላይ የተቀለደ ያለበት ሁኔታ አለ። እኛ ደግሞ እየሳቅን ያለ ነው። ጧ ከምንል ለምን ቁርአንን አሊፍ ብለን አንጀምረም? እንደዚሁም ደግሞ ቁርአንን ጀምረን አቋርጠን ከሆነ ለምን አፍዘን አንጨርስ? እንግዲህ ከየትኛውም ዓለም ሀገር ላይ ሆናችሁ ጊዜ፣ ቦታ፣ ሰዓት ካልተመቻቸላችሁ በሚመቻችሁ ሰዓት በስልካችሁ ብቻ በኦንላይን ቤታችሁ ሆናችሁ ከዳሩት ተህሲን የኦንላይን ቁርአን ማዕከል ቁርአንን አሊፍ ብላችሁ ጀምራችሁ በቃይዳ እስከ ሂፍዝ ድረስ እኛ እናስተምራችሁ እያላችሁ ይገኛሉ። የራሳችሁ አንድ ኡስታዝ ተመድቦላችሁ በቂ በሆኑ ወንድና ሴት ኡስታዞች ቁርአንን ባላችሁበት ቦታ በአሪፍ ሁኔታ በአጭር ጊዜ ውስጥ ተማሩ። ለመመዝገብ ከፈለጋችሁ ባዮ ላይ ስልካችሁ አለ፣ እንደዚሁም ካፕሽን ላይ አስቀምጬላችኋለሁ። ደውላችሁ ቁርአንን ተማሩ። ቢቀድሪሂ አልቀድሪሂ ጧ ላ ሐውለ ወላ ቁወተ ኢላ ቢላህ። የት ነው የደረስነው ሙስሊሞች? የአንድን ከሃዲ ንግግር ቁርአን እንዲህ ብሏል ብሎ የሚናገርን ሰው ድምፅ አንስታችሁ ቪዲዮቻችሁ ቫይራል እንዲወጣላችሁ ብላችሁ እሱ የተናገረውን ንግግር የምታጸድቁ እያጸደቃችሁ ያላችሁ ሰዎች በስታችኋል። ኢላ መን ረሒመላህ። ሙስሊም ሆናችሁ ትንሽ አታስተነትኑም እንዴ? ትንሽ ቆም ብላችሁ አታስቡም እንዴ? ያ ከሃዲ የአላህ ቁርአን ነው የአላህ ንግግር ነው ብሎ እየተናገረ እናንተ የሱን ንግግር አንስታችሁ ትተውናላችሁ። ትንሽ ቆም ብላችሁ አታስቡም? አታስተነትኑም? አላህ እኮ ይሄንን አቅል የሰጠን እንድናስተነትን ነው። ኧረ አላህን ፍሩ፣ አላህን ፍሩ። በየትኛውም ነገር ልትቀልድ ትችላለህ። ቀልድ ግን ማለት አይደለም። ነገር ግን በዲን አትቀልድ። ያ አኺ ቁርአኑ እንዲህ አለ ብሎ እየተናገረ የሱን ድምፅ አምጥተህ መናገር ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወለኢን ሰአልተሁም በርግጥ ብትጠይቃቸው ለየቁሉነ ይላሉ ኢነማ ኩና ነኹዱ ወነልዓብ እኛ የምንዘባርቅና የምንጫወት ብቻ ነበርን ይላሉ። ቁል በላቸው አቢላሂ ወአያቲሂ በአላህና በአንቀጾቹ ወረሱሊሂ በመልእክተኛውም ታላግጡ ነበራችሁን በላቸው አለ አላህ ሱብሓነሁ ወተዓላ። ላ ተዕተዚሩ አታመካኙ፣ ቀድ ከፈርቱም በዕደ ኢማኒኩም ከእምነታችሁ በኋላ በእርግጥ ካዳችሁ ይላል አላህ ሱብሓነሁ ወተዓላ። በዲን መቀለድ መጨረሻው ይሄ ነው። አላህን ፍሩ፣ ተጠንቀቁ ለእያንዳንዱ ለምትናገሩት ንግግር። ካልሆነ አላህ ፊት ስለ እያንዳንዱ ነገር እንጠይቅበታለን። እኛ አሁን ላይ የምንናገረው ነገር የምናደርገው ድርጊት በጣም እንደቀላል አድርገን ነው የምናስበው። ነገር ግን አላህ ዘንድ እጅግ እጅግ ከባድ ነው። አላህን ልንፈራ ይገባል። እንደዚህ አድርጋችሁ ቪዲዮ የሰራችሁ ሰዎች ቪዲዮዎቻችሁን አጥፉ። እንዲህ አድርገው የሰሩ ሰዎች የምታውቁ ሰዎች አሁን እየተከታተላችሁኝ ያላችሁ ሰዎች ይህንን ቪዲዮ ላኩላቸው። አጅሩ ከአላህ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይ በቁርአን ተፍሲር ላይ የተቀለደ ነገር ነውና ብንችል አንሳቅ። ብዙ ጊዜ እንደዚህ አይነት ነገሮችን ስናይ ባንስቅ ጥሩ ነው። ምክንያቱም ሰው ቁርአን ላይ የቀለደ ነው። ያ ካፊር እንግዲህ ቁርአን ላይ እያሾፈ ነው ያለው። ቁርአንን እፈስራለሁ ብሎ በዛ መንገድ እያሾፈ ነው ያለውና ይህ ጉዳይ እንግዲህ በተመለከተ ቁርአንም ያው ማብራሪያ ሰጥቶበታል። ወንድማችን ጥሩ አድርጎ ገልጾታል። ለማንኛውም እንግዲህ ዛሬ ማታ ጠዋና ይሁን አብረን የምናየው ይሆናል። እንግዲህ የሚወዱትን ሰው ማግባት የሚወዱት ሰው ጋራ እንደመኖር ዱንያ ላይ ደስታ የለም። የሚጠሉት ሰው ጋራ እንደመኖር ዱንያ ላይ ሙሲባ የለም። የሚወዱት ሰው ጋራ መኖር በጣም የሚያስደስት ሐያት ነው። ነቢያችን አለይሂ ሰላቱ ወሰላም እናታችን ኸዲጃ ይወዷቸው ነበር። ውዴታው ጉድ የሆነ ነው። በአጸፋው ነብዩም እናታችን ኸዲጃን ይወዱ ነበር። 65 ዓመት ሆኗቸው እስከሚሞቱ ድረስ ነቢያችን አለይሂ ሰላቱ ወሰላም ሌላ ሚስት አላገቡም ነበር። ወደፊት አላህ ያዘጋጃቸው ነቢያችንን አለይሂ ሰላቱ ወሰላም እስልምና የሚባለውን ሪሳላ መልእክት ተሸክመው ለማህበረሰቡ የሚያስተላልፍ የሚያሰራጭ የሚያስተምር የለውጥ ጎዳና መሪ አድርጎ አላህ ሊልካቸው ስለሆነ አላህ የምትወዱትን ሰው ይስጣችሁ፣ የምትወዱትን ሰውም አግቡ። በጣም የምትወዱትን ሰው ማግባት እድለኝነት ነው። ለማንኛውም ትዳር ላላችሁ አላህ ትዳራችሁ ዘላቂ አድርገው።
የምትመኙት ሰው ካለ ደግሞ አላህ በሐላሉ መንገድ ይስጣችሁ። በመጥፎ ሳናይ መወንጀል በተመለከተ ኡስታዝ ብሏል። ሲስማት አየሁኝ፣ በግል መኪናው ይዟት ሲሄድ አየሁ፣ ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም ነው በፍጹም። እንዴት ይላል አንዳንድ ቲቪተኛ ሰው ከዚህ በኋላ ምን አለና ይላል። ከዚህ በኋላማ ምን እንዳለ በሐዲስ የተነገረው አላ ሶስቱ ዋሻው የተጠረቀመባቸው ሰዎች የሰሩትን መልካም ስራ ለአላህ እያወሱ የተጠረቀመው እንዲከፈትላቸው ሲያረጉ ከሶስቱ አንደኛው ምንድን ነበር የተናገረው? ያክስት ልጅ አልነበረችውም እንዴ? የሆነ ብድር ፈልጋ እሱ ዘንድ ስትመጣ ራስሽን ካላመቻቸሽልኝ በስተቀር አልሰጥም ብሏት አማራጭ ስታጣ ራሷን አዘጋጅታላት በሁለት ግልቦቶቿ መሃል ሄጄ ልክ ላርፍ ስል ይሄን ቃል ኪዳን አታፍርስ ጌታህን ፍራ ስትለኝ አይደለ ወደ ኋላ ፈርቼ ተመለስኩ ያለው። ጌታዬ ሆይ አንተን ፈርቼ ከሆነ ይሄ ዋሻ እንዲከፈትልኝ አድርጋለ። የመጨረሻው ደረጃ ላይ እንኳን ደርሰው በአንሶላና ብርድ ልብስ ውስጥ ሆነው ግን አላህን ፈርተው ቢነሱስ ያንተ ምስክርነት ምን ሊውጥህ? አላየህማ ከዚህ በኋላ ምንም የለም ብለህ ተናገርክ እንጂ አላህን ፈርተው ሊቆሙ ይችላሉ። ዚናው አልተፈጸመም እንዴ? ኢነመል አዕማሉ ቢንያ ብለህ አንተ ልትይዘው ነው እንዴ? ጌታው የያዘው ከፈለገ አንተ ጋር አይደለም። መርፌና ክር ሆነው ካልሆነ በስተቀር በምንም መልኩ መመስከር አይቻልም። ዛሬ ግን ለመመስከር አጅነብይ ወንድ ጋር አብራ ከሄደች ብቻ በቂ ነው። ሻይ ቤት ቁጭ ብሎ ሻይ ከጠጡ እንዴ የሥራ ጉዳይ አገናኝቷቸው ቢሆንስ? ወይ አንተ ማታውቀው ዝምድና ቢኖራቸውስ? ወይ በትዳር ጉዳይ ሌላም ያወሩ ከሆነስ? የግድ ወደዛ ነገር ሂደዋል ብሎ ለመመስከር ትልቅ አደጋ ነው የሚያስከትለው። በአኺራ ጥንቃቄ ያስፈልጋል ነው ሙእሚኖችን። እንግዲህ እንዳያችሁትኝ ነው አብዛኛው ጊዜ ሰዎች ዝም ብለው በቃ እንደዚህ የሚያወሩት ነገር አለ ሳያረጋግጡ መርፌና ክር መሆናቸውን ካላያችሁ ሲጀመር ዚና ሰርተዋል ማለት አትችሉም ነው። እና ብዙ ጊዜ እንደዚህ አይነት ወሬዎች ላይ መጠንቀቅ መቻል አለብን። በተለይ ደግሞ እህቶቻችንን ዝም ብሎ እንደዚህ መወንጀል ላይ ጥንቃቄ ልናደርግ ይገባል ነው። ኡስታዝ መልእክት በጣም ምርጥ መልእክት ነው። ዝም ብሎ ለሚያወሩ ሰዎች አስተማሪ ነውና ጥንቃቄ እናድርግ። አላህ ይጠብቃል። የነጃሺ ልጆች አላችሁ ወይ ተብለናል። የነጃሺ ልጆች አላችሁ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የነጃሺ ልጆች አላችሁ? የኡሙ አይመን ልጆች አላችሁ? የቢላል ልጆች ጅርቱም? ያው በኦሮምኛም ይቀጥላል ስላላችሁ እኚህ ሰዎች ተመርቀው ነው ማሻአላህ ብለናል። እንግዲህ በአፍሪካ ቲቪ ስር እንግዲህ ሲማሩ የነበሩ ሰዎች ነው የተመረቁት። በጣም ብዙ ሰዎች ነው የተመረቁት። እንግዲህ ኡስታዝ ሼህ አህመድ ሐሚዲን ሌሎችም ኡስታዞች ሼህ ሰይድም ነበሩ ማለት ነው። አላህ ሱብሓነሁ ወተዓላ ኡስታዞቻችን ይጠብቅልን። ኡስታዝ ያሲን ኑሩንም ጨምሮ የተመረቃችሁትን ሁላችሁም ደግሞ ኮንግራ ማለት ፈልጋለሁ። ወላይታ ነበር መረጃ አለን። የኪም ጆንጉን አገር ኖርዝ ኮሪያ የመጀመሪያ ኒውክሌር ሚሳይሏን መተኮሷ የተነገረ ነው የሚገኘው የሚል ዜና ሰራላችኋለሁ። ኪም ጆንጉን የሚገደል ከሆነ ማለት ነው። እንዴት እንደሆነ ያስረዳችሁ። እንግዲህ ኪም ጆንጉን ይቅርታ ስላስደነገጥኳችሁ፣ ኪም ጆንጉን በውጭ ጥቃት የሚገደል ከሆነ ወር ደግሞ አሳሲኔት የሚደረግ ከሆነ እንግዲህ ኖርዝ ኮሪያ ኒውክሌር ሚሳይሏን ያለማንም ትዕዛዝ ያለማንም ፍቃድና ያለማንም ሱፐርቪዥን ሎንች ታደርጋለች። ይሄ እንግዲህ አዲሱ ዶክትሪናቸውን ያሻሻሉበት መንገድ ነው። ይሄ ዶክትሪናቸውን እንዴት መሰላችሁ? ከተገደለ ወር ደግሞ ጥቃት ደርሶበት ሀገሪቷን መምራት ባይችል ይሄ ሰው ማለት ነው ቀጥታ ኒውክሌር ሚሳይሏን ተኩሳለች፣ ዶክትሪኗን አስተካክላለች ማለት ነው። ኦሎፈሰር ነው ደግሞ ድንገት ለምን ይሄን እንዳደረገች አይታወቅም። ብዙ ጊዜ ስጋት ሲኖርባቸው ደግሞ የመሪው የመገደል ስጋት ሲኖርባቸው ነው እንግዲህ መሪያችን እንዳትነኩት መሪያችን እንዳትገሉት ለማለት እንደዚህ አይነት ዶክትሪኖችን አፕዴት ወር ደግሞ የሚያሻሽሉት። ምን ያክል የጦር መሳሪያ ወር ምን ያክል ኒውክሌር ዋርሄድ እንዳላት በግልጽ አይታወቅም፣ ግን በመቶዎች እስከ 500 ድረስ የሚሆኑ የኒውክሌር ዋርሄዶች ይኖራታል ተብሎ ይገመታል። እነዚህ ዋርሄዶች ደግሞ የተለያዩ ኢንተርኮንቲኔንታል ባሊስቲክ ሚሳይሎች ላይ በመግጠም የትኛውም የዓለም ክፍል ሪች ማድረግ ይችላሉ፣ ደግሞ የትኛውም የዓለም ክፍል ላይ ጥቃት መፈጸም ይችላሉ ብላ ብዙ ጊዜ ክሌም ታደርጋለች። እዚህ አይነት መረጃዎችን ማግኘት የምትፈልጉ ከሆነ አዳዲስ መረጃዎች ሱስ ከሆነባችሁ ፕላስ ምልክቷን ነክታችሁ ቤተሰብ መሆናችሁን እንዳትረሱ። ቲክቶክ ፎሎወሮችን ሪሙቭ እያደረገ ነው የሚገኘው በአሁኑ ሰዓት ላይ። ፎሎወሮች በጣም ዲፕሬሽን እያደረገ ስለሆነ ፎሎ ማድረጋችሁን በዛው ቼክ አድርጉ። ይመቻችሁ። ሰናይ ሰንበት። ነዳጁ ሞልቶ ባህር ላይ እየፈሰሰ ነው። በኢራን ሆርሙዝ ካር ደሴት አቅራቢያም በርካታ ነዳጅ እየፈሰሰ መሆኑን የሳተላይት ምስሎች እያሳዩም ይገኛሉ። እንደሚታወቀው እንግዲህ ኢራን 90% የሚሆኑ ነዳጇን ወደ ውጭ ሀገር በመላክ የምትሸጠው በዚሁ ካርግ ደሴት ሲሆን አሜሪካ በኢራን ወደቦችና በሆርሙዝ ሰርጥ ላይ በጣለችው እገዳ ምክንያት የኢራን ነዳጅ ማከማቻ ዲፖዎች ከመጠን በላይ እንግዲህ ሞልተው እየፈሰሱ መሆኑን አልጀዚራን ጨምሮ ሌሎች ዓለም አቀፍ ሚዲያዎች ዘግበዋል። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ጋሽ ትራምፕ በኢራን ምላሽ ብስጭት ብሎ ተበሳጭተዋል።
ይህ ዓለምን ያሰለቸ ጦርነት በሰላም በድርድር ሊያልቅ ጫፍ ደርሷል። ድርድር ላይ ተደርሷል። በቃ ጫፍ ላይ ደርሷል። በዚህ ሳምንት ተፈራርሞ ይጨርሳሉ ተብሎ እየተጠበቀ ባለበት ሰዓት እንግዲህ ለአሜሪካ ፋይናል ኦፈር የኢራን ምላሽ በጉጉት ሲጠበቅ እንደነበረ ይታወቃል። ያ ምላሽ እንግዲህ በትናንትናው ዕለት መጥቶ በፓኪስታን በኩል በአደራዳሪ ፓኪስታን በኩል ወደ ትራምፕ ተልኮ ነበረ። ትራምፕ ይህንን የኢራንን ምላሽ ካነበቡ በኋላ እንግዲህ ትዊት ባደረጉት መሰረት በጣም በቃ መሮኛል፣ የሌለ አናዶኛል፣ አምናት ሃፒ ብለዋል። ብቻ ደብሮኛል ብለዋል። ደን ኢትስ አንአክሰፕተብል ብለዋል። ተቀባይነት የሌለው ኦፈር ነው ብለው ብስጭታቸውን ተናግረዋል። ትራምፕ በዚህ ሳምንት ቻይና ይሄዳሉ። ቻይና ከመሄዳቸው በፊት ይህንን ጉዳይ በድርድር ጨርሰው ወደ ቻይና ሂደው ከቻይናው መንግስት ጋር መገናኘት ይፈልጋሉ። ይህ ምክንያቱም እንደምታውቁት ቻይና የኢራን አላይ ነች እና ይህ ሀፕን ሳያደርግ በፊት ወደ የቻይና ጉዟቸው ሀፕን ሳያደርግ በፊት ይህንን ጉዳይ በድርድር መጨረስ ይፈልጉ ነበረ። የፋይናል ኦፈሩ እንግዲህ የኢራን ኦፈር ሲመጣ ዶናልድ ትራምፕ በጣም ከፍቶኛል፣ ተናድጃለሁ ብለዋል። በኢራን በኩል ግን እኛም ኦፈራችንን እኮ ፕሪፔር የምናደርገው ጋሽ እርስዎን ለማስደሰት ሳይሆን የናሽናል ኢንተረስታችን የሀገራችንን ኢንተረስት ለማስከበር እንጂ እርስዎን ለማስደሰት አይደለም። ኦፈራችን ይሄ ነው፣ ዲል ዊዝ ኢት ብለውታል ማለት ነው ኢራኖች። አሁን የመጣው ኦፈር ምንድን ነው የሚያሳየው? የተለያዩ ፖይንቶች ተነስተዋል። ኢራን ጥቃት ጦርነቱ ኢሚዲየትሊ እንዲቆም፣ ማንኛውም ሆስቲሊቲ አካባቢው ላይ እንዲቆም፣ ሊባኖስንም ጨምሮ እንዲቆም፣ ሁለተኛ ኢራን መልሳ እንደማትጠቃ ጋራንቲ እንዲሰጣት ኦር ማረጋገጫ እንዲሰጣት፣ ሶስተኛ ኢራን ላይ ሁርሙዝ ሰርጥ እንዲከፈት የአሜሪካን ብሎኬዷን አንስታ ሁርሙዝ ሰርጥ እንዲከፈት፣ አራተኛ ኢራን ላይ ተጥሎ ያለው ማዕቀብ እንዲነሳ፣ አምስተኛ በዚህ ጦርነት የደረሰባት ውድመት ክፍያ እንዲከፈላት የመሳሰሉትን ዲማንዶች አሁንም ማስቀምጣለች ኢራን። ይህ ከተደረገ ደግሞ ኢራን ደግሞ በምላሹ እንግዲህ ከ20 ዓመት ላነሰ ጊዜ ዩሬኒየም ማብላላቷን ለጊዜው ልታቆም መስማማቷ ነው የታወቀው በዚህ ምላሽ። እንግዲህ ሁለተኛው ደግሞ የኃይል ኢንሪችድ የሆነውና ወደ 11 ኒውክሌር ቦምብ ሊሰራ ይችላል የሚባለው የኢራን ኃይል ኢንሪችድ የሆነ ወደ 450 ኪሎ ግራም የሚሆን ዩሬኒየም እጇ ላይ አለ። ያንን ዩሬኒየም እንግዲህ ግማሹን እዚሁ ሀገር ውስጥ ዳይሊዩት አድርጋ ኦር በርዛ ለሲቪሊያን ፐርፐዝ ለመጠቀምና ግማሹን ደግሞ ወደ ሶስተኛ ሀገር ለማሳለፍ ተስማምታለች። ዶናልድ ትራምፕ እንደምታውቁት ወደኛ ነው የሚያስተላልፉት ብለው ሲፎክሩ ነበር በተደጋጋሚ። ነገር ግን ኢራኖች ግን ከአሜሪካና ከእስራኤል ጋር አፊሊየት ያልሆኑ ኦር ለአሜሪካና ለእስራኤል ወዳጅ ያልሆነ ሶስተኛ አገር አሳልፌ እሰጣለሁ ግማሹን ብላለች። ፕሮባብሊ ሩሲያ ኦር ቻይና ወይም ደግሞ ፓኪስታን የምትሆን ይችላል። ኦልሬዲ ፓኪስታንም ኒውክሌር ዌፐን ያላት ሀገር ስለሆነች ይህንን ነው ኦፈር ያደረጉት። ግን ያልተስማሙበት አንድ ፖይንት ምንድነው? እና አሜሪካና እስራኤል የኢራን ኃይል ይሄ የኒውክሌር ዌፐን ኒውክሌር ማብላያ ተቋሞች አሉ፣ ናታንዝ፣ ፎርዶና እስፋሃን የሚባሉት እነዚህ ሶስቱ ሊወድሙ ይገባል፣ ሊወድሙና በቃ ከጥቅም ውጭ ሊሆኑ ይገባል የሚል ዲማንድ በና አሜሪካ በኩል ያለ ሲሆን ኢራን ግን እነሱን በተአምር አላወድምም፣ ምንም አይመለከታችሁም፣ ዋናው ኒውክሌር መሳሪያ አለመስራቴ ነው ብላ ምላሽ ሰጥታለች። በዚህ ምክንያት እንግዲህ ዶናልድ ትራምፕ እጅግ በጣም ተበሳጭቻለሁ መሮኛል ያሉ ቢሆንም ኢራኖች ደግሞ እኛ ዓላማችን እርስዎን ማስደሰት ሳይሆን የሀገራችንን ኢንተረስት መጠበቅ ነውና ኦፈራችን ይሄ ነው፣ ዲል ዊዝ ኢት ብለውታል ማለት ነው። ዶናልድ ትራምፕ ይህንን ተከትሎ ምን አይነት እርምጃ ይወስዳሉ የሚለውን አይገስ ዊል ሲ። ወላይታ ላይ እስከ ዛሬ ድረስ አልተፈታም ያ ሽማግሌ ማለት ነው። በመጽሐፍ ቅዱስ ብስኩት ሲሸጥ ነበር የተባለው። ባልሸጠበት ባልሰራው ነገር ታስሮ እስከ ዛሬ ድረስ ይገኛል። እና እንግዲህ ያው ሁለተኛው አክሱም ብለን ጠርተናታል። ሀገራችን ውስጥ አክሱሞች እየበዙ ነው ያሉት። የአክሱም ጉዳይም እንግዲህ ከባድ የሆነ ኢሹ ነው። እስካሁን ድረስ ምንም አልተፈታም። መጅሊሱ እንግዲህ እየሰራ እንዳለ አናቅም። መጅሊሱ እንግዲህ ይሄ ጉዳይ ላይ በደንብ ሊገፋበት ይገባል፣ መፍትሄ ሊያመጣ ይገባል። ያለበለዚያ እንግዲህ መፍትሄው ምን እንደሆነ አናቅም። ሁላችንም ዱዓ ማድረግ ብቻ ነው የሚጠበቅብን። ቪዲዮ ደርሰናል። እንግዲህ ከውጭ ወዳገኘናቸው መረጃዎች እንሄዳለን። እነሆ የዛሬ ቪዲዮ ይህን መስል ነበር። ሳይነበር ቪዲዮ ላይ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ሼር አድርጉ። አላህ ብቻን ታገናኘን። ወሰላሙ አለይኩም።